ምሪ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180,000 ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180,000 የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም ናቸው። ሰላም ናኮ፣ እንዴት ነህ? ሰላም ነው ወንድሜ አለሁልሽ። እየሰማችሁ ነበር እና እስቲ አይ ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የእሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200,000 ግን ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180,000 ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ፣ መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር እሰራለሁ። አሁን አንድ የምነግርሽ ነገር፣ ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለው መኪና ነበረኝ። አሰቃቂ ሸጬ ነው የተገላገልኩት። መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት። ከ5 ዓመት በኋላ እየለፋሽ ነው፣ እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሻል እዚህ ነው። እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪኝ። ምኑ ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ እሺ ይቅርታ። ችግር የለምማ። ሀያት ሚዩት ነሽ ማሪ፣ ሚዩትሽን አብርተሽ ነው የምትነግሪው። ይሰማል? አሁን ይሰማል። እሺ፣ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለ ባጃጅ ኔትወርኩ ነቀለው። ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ፣ ካልመጣልክ ወጥተህ መግባት አለብህ። አዎ መጣልህ። እሺ፣ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ እንዲህ ስታዞሩ መሪው ጠንክሮ ወደ ገደቀት መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ማውጫው ከስር ተቀዶ ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው የገዛሽ። ምንም የለውም፣ ባዶ ቆርቆሮ ነው። ይሄ
አብዬ አይደለም አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር? አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ አሳያችኋለሁ። እባክሽ ቆይ እዛ ሞተሩም ከታች ወይ ላይ ፈሳል ነው ያልሽው። 2 መሪው ይጠነክራል አልሽ። 3 ጭስ መውጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስኪ። እሺ እንደገና ንገሪኝ፣ አስተካክል። ካምቢዮ ጥርስ ቀጃሽ ነበር። እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው አለ አምጥሉ ከስርም ከምን አገናኛለሁ። ከፈለግ አገናኝም። ስለ መኪና አላውቅም። ታገናኙኝ ምንም አያደርግልኝም። ብዙ ሰራ ነገር እሺ በቃ ነው አያደርግልም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም። በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዡ መኪና ተበላሽቶ የተጣለ መኪና። ያን መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ነው። በ200 በ300 ሺህ የምትገዡ መኪና የተጣለ መኪና። በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደሉም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም የእውነት ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እንዴ? እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ታሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራለው ትንሽ እንዴት ካምቢዮ አስተሽ ነገ ሞተር ለመሰራት ገንዘብ የምትሰሩ? አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላግል። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ጠንብን ለማኝ መፍጠር የለብንም። ይቅርታ አድርጊ። አቁሚና የምታደርጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፍቃድ ነው ያለሽ? ስንተኛ መንጃ ፍቃድ ነው ያለሽ? ሶስተኛ መንጃ ፍቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ አይደለም ወይ? አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? መንበዛ መንጃ ፍቃዱ ሊገዛ ይችላል። እናውቃለን፣ ይገዛል። ለብሩ ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ ማንቀሳቀስ ትችያለሽ። ሰርተሽ ታውቂያለሽ? ባልሰራም መስራት እችላለሁ። ኮንፊደንስ አለኝ፣ መስራት እችላለሁ። ቆንጆ አዳምጪ እባክሽ። እኔ ትራክ ድራይቨር ነኝ። ትራክ ነው የምነዳው። 18 ጎማውን ነው የምነዳው። አንድ ሰው ትራክ ይነዳል ማለት አይደለም። የምጠይቅሽ ኤክስፒሪየንሱ አለሽ ወይ? አሁን በኢትዮጵያ ረዳት ሆኖ መስራት ያስፈልጋል። ረዳት ሆነው ሰርተው ከያዙ በኋላ ነው መኪና የሚይዙት። መንጃ ፍቃድ ሊገዛ ይችላል። አንቺ ሶስተኛ የምትይው ትንሿ ሎንችን እና እነዚህ የህዝብ የሆነ ነገር አራተኛ እንኳን ይጠይቃል። አንቺ አሁን የህዝብ የምትይው የትኛው? የህዝብ እኮ አራተኛ አውቶቡስ ባስ ነድተሽ ታውቂያለሽ ወይ? ሰርተሽ ታውቂያለሽ ወይ? ሶስተኛ ማለት ሚኒባስ። ለምንድን ነው ያንን የሚነዳ ሰው ደግሞ አይ ነው ሚኒባስ ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? ቆንጆ ሚኒባስ ሰርተሽ ታውቂያለሽ? መስራት እችላለሁ። እችላለሁ ማለት አይደለም። ኦኬ በቃ ሀቡ ምን አድርጊ መሰለሽ፣ ሚኒባስ ያላቸው ሰዎች በረዳትነት መጀመሪያ ይኸውልህ ሀቡዬ፣
ሚኒባስ ያላቸው ሰዎች በረዳትነት ይቅጠሯትና አይተው ከዛ ሹፌር እንዲያደርጓት ሚኒባስ ያላቸውን ሰዎች ጠይቅላል። ግን ፕሊስ አደራ ልጆችን ሀያት አይደለም አቡዬ ዋናው ላትና ነበር የነበረብኝ። እሺ ችግር የለም ገንዘቡ ልስትና ልገላገላል። እሺ ልላክልክ፣ ልስክ አካውንቱን ልላክልክ አይደል? መኪና ለማሰር ላምጣ። ሊብሬ ስም አላዞርኩም እንጂ ሊብሬ አለ። አንዴ ስም ካልዞረ መግዛትሽን በምንድን ነው የምናውቀው? ሁሉም ነገር ማስረጃ። ኦኬ በእንትን ልላክልሽ፣ አሁን በዋትሳፕ ልላክልሽ እና አንቺ እንትን ማለት በሰው ስም ከሆነ የአንቺ መግዛትሽን በምን እርግጠኛ ሆናለሁ? እኔ ስም አልዞረም አልሽ እኮ የገዛሁበት የተዋዋልኩበት። እሱም ባለቤቱ እንደውም እየጨቀጨቀኝ ነው። ለምን ስም አታዞሪልኝ ወይ ለምን ውክልና አትወስጂም እያለ ነው። ታገሰኝ እያልኩት ነው። አለ መኪናው ዋላሽ አይዲ ነው አለ። ይሄው የገዛሁበት የተዋዋል ነው አለ። ሶስት ሰው እንትን ያለ ማስረጃ። መቼም መኪናውንም ሊብሬውንም መቼም ተቀብዬው እንዴት ይሰጠኛል ሰውዬው ካልሸጠልኝ? ችግር የለውም በቃ እሱን ትልኪልኛለሽ ዋትሳፕ ላይ እና ልሻለሁ። እሺ ችግር የለም። እና ስለዚህ አሁን መኩ ብር ሊሰጣት ነው ያላችሁ ለእሱ አይደለም፣ ለገነት የምትባል ልጅ ከሳውዲ አረቢያ እናቷ በቀደም እናቷ ራሷን አጥፍታ ራሷን ሰቅላ እናቷ ሞታ ከሳውዲ ለእናቷ ሀዘን ገብታ እናቷን ቀብራ መልሳ ወደ ማዳም ቤት ተመልሳ እናቷን በቀበረች 40 እንኳን ሳይሞላ ወደ ሳውዲ ተመልሳ እየሰራች እያለ ልጇን የሚይዝላት አታ የልጇ አባት እናይና ልጅሽን ተረከቢ አልፈልግም ብሏት፣ ያው ያለ ጋብቻ ነበር የወለደችው። ክዶ ነበር መጀመሪያም ልጁን እና ለምና ነበር እሱ ጋር ያስቀመጠችው። እናይ ውሰጂ ልጅሽን ሲላት ራሷን ልታጠፋ ነበረ። በቄ ጋር ሄዳ ራሴን ላጠፋ ነው ሀቢባ ጋር ውሰደኝ ብለው መጥታ እሷ ልጅ ገነቱ ወደ ኢትዮጵያ እንድትገባ ያደረግናት ወንድም ከልጅ ጋር አርፋለች። እሷም ልጇም ወንድም ከልጅ ጋር አሁን ደስተኛ ሆነው እየኖሩ ነው። እሷም ጸበል እየሄደች ነው። የተሰበሰበላትን ብር እየገባ ነው አልሐምዱሊላ። እና 3 ሰዎች ቻሌንጅ ሰጥተዋት ነበር፣ የፎሎ ቻሌንጅ። አብርሽ በካታር ስምረት ቢዩቲ እና መኩፋን ነው። አሁን መኩፋን ነው የላኩለት አካውንት የገነትን ነው። ፎሎ በተደረገበት ቁጥር በፎሎ ልክ ገንዘቡን ሊያስገባላት። እናንተ ግን ብዙ ፎሎ አላረጋችሁም። 96,000 ነበር ስንጀምር 101,000 ነው። እናንተ አትሊስት 102